የተባበሩት አረብ ኤሚሬትስ ጦርነቱን በይፋ ተቀላቅላለች። የተባበሩት አረብ ኤሚሬትስ በኢራን የውሃ ማጣሪያ ተቋም ላይ የአየር ጥቃት በመፈጸም ጦርነቱን በይፋ ተቀላቅላለች በሚል በተለይ ከእስራኤል ሚዲያዎች የወጡ ዜናዎች ሐሰተኛ መሆናቸው ተገለጸ። አንድ የሀገሪቱ ባለሥልጣን በኢራን ውሃ ማጣሪያ ተቋም ላይ ሀገራቸው ጥቃት እንዳልፈጸመች ገልጸዋል። ኤሚሬትስ ወደ ጦርነቱ ለመግባት ብትወስን እንኳን ሲቪል ተቋማትን ኢላማ እንደማታደርግና ትኩረቷ በወታደራዊ ቦታዎች ላይ እንደሚሆን ገልጸዋል። ኢራን በተለያዩ የአሜሪካ ወዳጅ በሆኑ የመካከለኛ ምስራቅ ሀገራት ላይ ጥቃት መፈጸሟን አሁንም የቀጠለች ሲሆን፣ አብዛኞቹ ሀገራት ጥቃቱን ከመከላከል ባለፈ ወደ ሙሉ መልሶ ማጥቃትና ጦርነት አልገቡም። እስራኤልና አሜሪካ በኢራን ላይ ጥቃት በመፈጸም የተጀመረው ጦርነት አሁን ላይ እንደ ኩዌት፣ ሳውዲ አረቢያ እና ባህሬን ያሉ የባሕረ ሰላጤው አገራትንም እየነካ ይገኛል። ኤሚሬትስ የቀጥታ ጥቃት እንዳልፈጸመች ብትገልጽም በቀጣናው ያለው ወታደራዊ ዝግጁነት ግን ከፍተኛ ደረጃ ላይ ደርሷል። የካቲት 29 ቀን 2018